ሁለት በሬዎች ጋጣ ላይ ያሉ አንዱ ሰነፍ በሬ ለጓደኛው አሁንስ መጠመድ ሰለቸኝ፣ ቀንበር እላዬ ላይ ተሸክሜ እስከመቼ፣ ዛሬ ገበሬው ሊጠምደኝ ሲመጣ አመመኝ ብዬ ዝርር እላለሁ ይለዋል። ጓደኛውም ቀንዱን አዘቅዝቆ በሹክሹክታ ተው ግድ የለክም እንረስ፣ በኋላ መተኛት ብዙ ነው መዘዙ፣ አትልገም ተነስ ይለዋል። አንደኛው በሬ ግን በሐሳቡ ጸንቶ ልክ ገበሬው ሲመጣ መሬት ላይ ፍንግል ብሎ አልነሳም አለ። በበሬው ሁኔታ የደነገጠው ገበሬ ታዲያ የቀየውን ሰዎች ጮሆ ድረሱልኝ ሲል መጣራት ጀመረ። ይሄኔ አጅሬው በሬ ገበሬው አዘነልኝ ብሎ በውስጡ ደስ መሰኘት ጀመረ። ከደቂቃዎች በኋላ ግን የተጠሩት ሰዎች ሲደርሱ ሁሉም በእጃቸው ካራ ወይም ቢላ እንደያዙ ነበር። በሉ ቶሎም ባርከው ከሞተ ጥምብ ይሆናል፣ በሉ እግሩን እሰሩት፣ ያዙ ያዙ እያሉ መጫጫህ ጀመሩ። የገዛ አሳዳጊው እግሩን ለመያዝ ሲተባበር አየ። ሊያድኑት የተጠሩ የመሰለው ጭንቅላቱን በኃይል እያቃኑ አንገቱን ሊቆርጡት መሆኑን አወቀ። ይሄኔ ውሸታሙ በሬ ቢፈራገጥ ቢጮህ ቢያለቅስ መታረዱ ግድ ሆነና በራሱ እጅ ሞቱን አፈጠነ። ይሄኔ ጓደኛው በሬ ቆሞ እያየ ሞኙ በሬ ሆይ መኙ በሬ ሆይ ከካራ መጠመድ አይሻልም ወይ አለው ይባላል። ወንድሜ እንግዲህ ስንፍና የሚያስከትለው ሞት መሆኑን አይተሃል። ዓለም ደከመው አመመው ደበረው ብላ አትረዳንም። የውሸት ስንተኛ የእውነት መሞቻ ቀንህን እያቀረብክ መሆኑን አትርሳ። ካልታመምክ በቀር በቻልካት ባቅሚቲ ተነስተህ የሆነች ነገር አድርግ ዋል። ባትሰራ ቤተ ክርስቲያን ሄደህ ጸልየህ ተመለስ። ተኝተህ ከቆየህ ጎረቤቶቹን እንደጠራው ገበሬ ሰይጣንም ድህነት፣ ድባቴ፣ ጭንቀት፣ ስንፍና፣ የበታችነት ሲልም ደሞ ሞትን ጠርቶ እጅንና እግርህን አስሮ ያሰናብትሃል። ወገኔ ከመበርታት ውጭ አማራጭ የለንም። እንኳን አውቀን ለመተኛት ይቅርና አውቀን ወጥረን ሰርተንም ሕይወት አልቀለለችም። በርቱ። ቀናችን የስኬት ያድርግልን። ፈጣሪ ይርዳን ይመቸን። ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው